እንደው እኔ እኮ ከተናገርኩ በኋላ እንደው ሆዴ ባዶ ነው እኮ ይላሉ ብዙ ሰዎች። መሳሪያም ከተተኮሰ በኋላ እኮ ባዶ ነው አይደል? ያንተ ደቀ መዛሙርቶች አይጦሙም፣ ለምንድን ነው የማይጦሙት ብለው ይጠይቁታል። ጌታችን ኢየሱስ ክርስቶስም እንደዚህ ብሎ ይመልስላቸዋል። ሚዜዎቹ ሙሽራው ከእነርሱ ጋር እያለ ሊያዙን ይችላሉን ሲል መልሶ ይጠይቃቸዋል። ከዛም አስከትሎ ነገር ግን ሙሽራው ከእነርሱ የሚወሰድበት ወራት ይመጣል፣ ያን ጊዜ ምን ይላሉ አለ? ይጾማል። ከዚህ ከጾም ጋር ተያይዞ የሚነሳው የእናታችን የቅድስት ሔዋን አምስቱ ችንካራት ተብለው የሚጠሩት ሀሳቦች ተያይዘው ብዙ ጊዜ ይነሳሉ። እናታችን ቅድስት ሔዋንም ይህንን ሰማች። ይህንን የሰማችውን ነገር ተመኘችው። ሁለተኛ ላይ የምናገኘው ኃጢአት ምን ይሆናል ማለት ነው? የእግር ኃጢአት ወይም ደግሞ የመሄድ ኃጢአት ይሆናል ማለት ነው። ሶስተኛ ላይ የምናገኘው ኃጢአት የምን ኃጢአት ይሆናል ማለት ነው? የመመልከት ኃጢአት ይሆናል ማለት ነው። አራተኛው ምንድን ነው? የእጅ ኃጢአት። መጨረሻና አምስተኛ ላይ የምናገኘው ክፍል ምንድን ነው ማለት ነው? የመመገብ ወይም ደግሞ የአፍ ወይም የአንደበት ኃጢአት የምንለውን እናገኛለን ማለት ነው። ሞትን ዘለፈ ማሰሮን ቆረጠ፣ ማነው በፍቅሩ ያልተለወጠ? አዳነን ገዛን በደሙ ምስጋና መንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት ያደራ ልጆች እስከ ሞቱ ድረስ በወደደንና በፈቀረን በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን ቆያችሁ? አሜን። መመስገን ባህር የሆነ እግዚአብሔር አምላካችን ዛሬም ዘወትርም የከበረና የተመሰገነ ይሁን። እንኳን ለሐዋርያት ጾም በሰላም አደረሳችሁ አደረሰን። እንግዲህ በዛሬው የመማማሪያችን ርዕስ አድርገን የምንቆየው ለአጭር ደቂቃ በዚህ ወቅቱ በሆነው በሐዋርያት ጾም ዙሪያ ይሆናል። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ በእግዚአብሔር ፍቅር ጠይቃችኋለሁ። መልካም። እንግዲህ መግቢያ ላይ ለመግለጽ እንደሞከርኩት በዛሬው ዕለት የምናየው የትምህርታችን ርዕስ ወቅቱ ስለሆነው ስለ ሐዋርያት ጾም ይሆናል። ነገር ግን ስለ ሐዋርያት ጾም ከማንሳታችን በፊት ከእሱ ጋር ተያይዘው የሚነሱ 3 ነጥቦችን ለማየት እንሞክራለን። እነዚህም የመጀመሪያው ጾም በራሱ ምንድን ነው የሚለውን እናያለን። ከዛም በመቀጠል የሐዋርያት ጾምስ እንዴት ተመሰረተ፣ ለምን እንጾማለን የሚለውን አያይዘን ለማየት እንሞክራለን። በመጨረሻ ደግሞ እኛ ምዕመናንስ ለምን እንጾማለን፣ ብንጾመውስ የምናገኘው ጥቅም ምንድን ነው የሚሉትን ነገሮች ባለን ደቂቃዎች ላይ ለማየት እንሞክራለን። እንግዲህ የመጀመሪያው ጾም በራሱ ምንድን ነው የሚለውን ጥያቄ እንመልሳለን። ጾም ምንድን ነው ብለን ስንጠይቅ ከስሙ ትርጉም እንደምንነሳው መጾም ማለት መታቀብ፣ መታገድ ወይም መከልከል የሚሉትን ትርጓሜዎች ይዞልን ይመጣል። ስለሆነም ራሳችንን መከልከል፣ መታቀብ፣ ማገድ መቻል እንዳለብን ቤተክርስቲያናችን ታስተምራለች። አያይዛም ከምንድን ነው የምንከለከለው? ከምንድን ነው የምንታገደው? ራሳችንን ከምንድን ነው የምንቆጥበው ብለን ስናጠይቅ እግዚአብሔር አምላካችንን ከማያስደስቱት ነገር፣ እግዚአብሔር አምላካችንን ከሚያስከፉት ነገሮች ራሳችንን መቆጠብና ማገድ መቻል እንዳለብን ቅድስት ቤተክርስቲያናችን ታስተምራለች። ስለሆነ ኃጢአት ሰዎች ከሆኑት እግዚአብሔርን ደስ ከማያሰኙት ርስት መንግስተ ሰማያትን ለመውረስ እንቅፋት ከሚሆኑ ስራዎች ራሳችንን እንድንቆጥብ በዚህ በጾም ወቅት ራሳችንን እንድናለማምድም ጭምር ቤተክርስቲያናችን ታስተምራለች። ከዚህ ከጾም ጋር ተያይዞ የሚነሳው የእናታችን የቅድስት ሔዋን አምስቱ ችንካራት ተብለው የሚጠሩት ሀሳቦች ተያይዘው ብዙ ጊዜ ይነሳሉ። እነሱን ለማየት እንሞክራለን። እንግዲህ ችንካራት ሲባል ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተቸነከረባቸው ምስማሮች ሳይሆን እነዚህኞቹ የሚለዩት የኃጢአት ችንካሮች ስለሆኑ አምስቱ የኃጢአት መንገዶች ማለት ነው። እነዚህን እስኪ አብራርተን ለማየት እንሞክራለን። እንግዲህ ይሄ ምንድን ነው? የመጀመሪያው ከአምስቱ ኃጢአቶች ላይ የምናገኘው ምንድን ነው? የመስማት ወይም የማዳመጥ ኃጢአት የሚለውን እናያለን። ይህስ እንዴት ነው የተሰራው ወይም ደግሞ እንዴት ይተገበራል ብለን ስናይ አሳቲ የሆነው ከይሲ ሰይጣን ዲያብሎስ ወደ እናታችን ወደ ቅድስት ሔዋን ቀርቦ ይህን ዕፀ በለስ ብትበሉ እንደፈጠራችሁ አምላክ ፈጣሪ መሆን ትችላላችሁ፣ አምላክ መሆን ጌታ መሆን ትችላላችሁ ሲል የሐሰትን መረጃ ለእናታችን ለቅድስት ሔዋን ይነግራታል ማለት ነው። ስለዛ እናታችን ቅድስት ሔዋንም ይህንን ሰማች። ይህንንም የሰማችውን ነገር ተመኘችው። ስለዛ ይህን የተመኘችውን ደግሞ ለመፈጸም ተራመደ ይችላል። ስለዚህ ሁለተኛ ላይ የምናገኘው ኃጢአት ምን ይሆናል ማለት ነው? የእግር ኃጢአት ወይም ደግሞ የመሄድ ኃጢአትን ይሆናል ማለት ነው። ስለዚህ እነዚህን ሀሳቦች እስኪ በደንብ ተንትነን እናያቸው። በቅድሚያ
የማዳመጥ ወይም የመስማት ኃጢአት ስንል አሁን እኛ በዚህ ባለንበት ዘመን ላይ ስንት አይነት የመስማት ኃጢአቶች አሉ ብለን ስናይ ብዙ አይነት የመስማት ኃጢአቶች እንዳሉ እናያለን። እንግዲህ እነዚህ የመስማት ኃጢአቶች ክፉ ነገርን በመስማት ሐሜትን በመስማት የተለያዩ እነዚህ ልብን የሚያሸብሩ እጅግ እግዚአብሔርን የሚያሳዝኑ ወሬዎችን በመስማት የሚፈጠሩ ናቸው። ስለዚህ እነዚህ የምንሰማቸው የኃጢአቱ መረጃዎች ወደ ልባችን በመግባት ወደ ምኞት ይቀየራሉ ማለት ነው። ስለሆነ ይህ ምኞታችን ደግሞ ሄደን ያንን ነገር ወደ ተግባር እንድንቀይረው መነሳሳትን ይፈጥራል ማለት ነው። ስለሆነ በጆሯችን ቅዱሱን የእግዚአብሔርን ቃል የምንሰማበት ከዘፈን ይልቅ መዝሙርን የምንሰማበት የእግዚአብሔርን ቅዱስ የሆነውን ንግግር የምናደርግበትና ንግግሮችን የምንሰማበት እንጂ በተቃራኒው እንደነዚህ አይነት የሐሰት መረጃዎችን የኃጢአት ዜናዎችን የምንሰማበት ሊሆን አይገባም ማለት ነው። ስለሆነም እግዚአብሔር የፈጠረልን ቅዱስ የሆነ ሰውነት አለን። ይህን ቅዱስ የሆነ ሰውነት ደግሞ ለቅዱስ አገልግሎት መዋል መቻል እንዳለብን እንረዳለን። ስለሆነ በመቀጠል ምን አለ? ተራመደች። ስለሆነ እግራችንንም ከኃጢአት መንገድ መከልከል እንዳለብን በዚሁ አጋጣሚ እናያለን ማለት ነው። ስለዚህ በእግራችን ወደ ኃጢአት መንገድ ከመሄድ ወደ ጭፈራው፣ ወደ ሁካታው ዓለም ወደምትፈልገው መንገድ ከመሄድ ይልቅ ወደ እግዚአብሔር ቤት መምጣት፣ የእግዚአብሔር መካናት ቦታ ላይ ለመሄድ እግራችንን መጠቀም፣ መልካም ነገር ለመስሪያ ማድረግ መቻል መሆን አለበት እግራችን የሚያገለግለን። ስለሆነ ራሳችንን ቆጥበን ልንኖር ይገባል። እንግዲህ ብዙ ጊዜ የሚያጋጥም ነው። አሁን ላይ እንግዲህ እንደምናየው ማስ ስፖርት ይባላል። የተለያዩ እንቅስቃሴዎች፣ ስፖርታዊ እንቅስቃሴዎች ምናምን እየተባሉ ይነሳሉ። መልካም ነው፣ አላማቸው ጥሩ ነው። ነገር ግን ደግሞ ምን ይሆናል? ቅዳሴው ባለበት ሰዓት ወደ እግዚአብሔር ቤት መጥተን አካልን የፈጠረ እግርን የፈጠረ ሰውነትን የፈጠረ እግዚአብሔር አምላካችንን የምናመሰግንበት ከእሱ ጋር የምንገናኝበትን ሰዓት ለእንደዚህ አይነት ለሰውነትን ለማነቃቂያ ምናምን በሚባሉ ሰበቦች ከእግዚአብሔር ራሳችንን የምናገልበት ከሆነ ይሄ አንዱ የኃጢአት መንገድ ነው ማለት ነው። ራሳችንን ጤናችንን ብንጠብቅ መልካም ነው። እግዚአብሔር ምን አይጠላም። ምክንያቱም ነገም ብንታመም በእሱ እጅ ነው አይደለም የምንወድቀው። ስለዛ ይህንን ነገር ማድረጋችን መልካም ነው። ነገር ግን የፈጠረን አምላክ ጊዜ የሚሻማብን መሆን መቻል የለበትም ማለት ነው። ይህንን ልንጠነቀቅ ይገባል። ስለሆነም እናታችን ቅድስት ሔዋን ምን አደረገች ይላል? ተራመደች። ወደ ምን ተራመደች? ወደ ዕፀ በለሱ ሄደች። ከዕፀ በለሱም ጋር በሄደችበት ወቅት በዛም ብቻ አላቆመችም፣ በዓይኗም ተመለከተች ይላል። ስለዛ ሶስተኛ ላይ የምናገኘው ኃጢአት የምን ኃጢአት ይሆናል ማለት ነው? የመመልከት ኃጢአት ይሆናል ማለት ነው። ስለሆነም እናታችን ቅድስት ሔዋንም በዓይኗ ተመለከተች። በማየት የሚመጣ ኃጢአት እንዳለ በዚሁ አጋጣሚ መመልከት እንችላለን ማለት ነው። አሁን ሁሉ ነገር ቀላል በሆነበት፣ ሁሉ ነገር በእጃችን በሆነበት በዚህ ዓለም ደግሞ በዚህ ጊዜ ደግሞ የመመልከት ኃጢአትን ለመስራት እጅግ ቀላል እየሆነ መጥቷል። ምክንያቱም ማየት የምንፈልጋቸውን ነገሮች በተንቀሳቃሽ ስልካችን፣ በማህበራዊ ሚዲያው፣ በተለያዩ አጋጣሚዎች እነዚህን ኃጢአቶች ለማየት በጣም ዝግጁ ነን ማለት ነው። ብዙ አይነት ኃጢአቶች እናያለን አይደል? ኃጢአት ሲሰራ፣ ዝሙት ሲሰራ እናያለን። እነዚህን ነገሮች ተመልክተን ልባችንን እንደው ከሀሳብ መከልከል ትንሽ ከባድ ነው አይደል? ከአባታችን ከቅዱስ ዮሴፍ የምንማረው አንድ ነገር አለ አይደል? ይህንም ምንድነው? ከእንደዚህ አይነት ኃጢአቶች ጥሩ መሸሽ እንዳለብን ማለት ነው። ሽሹ ሲባል መሸሽ ነው፣ በቃ ተነስቶ መሄድ ማለት ነው። ስለሆነ ከእንደዚህ አይነት ኃጢአቶች መከልከል መቻል እንዳለብን እግዚአብሔር አምላክም እነዚህን አካላቶቻችንን የፈጠረው ዓይናችንን የፈጠረልን። አሁን ለምሳሌ ስናይ ዓይናችን ቅዱስ መጽሐፍን እንዲያነብ፣ ቅዱሳን ስዕላትን እንዲመለከት፣ ቅዱሳን ነገሮችን እያየ እንዲደነቅ፣ የእግዚአብሔር ፍጥረታቶች እያየ እንዲያመሰግን፣ እንዲደነቅበት እንጂ እንደዚህ አይነት የኃጢአት ስራዎችን የክፋት ስራዎችን እየተመለከተ ልቡ በዛ ምኞት ውስጥ እንዲጓዝ እንዳልሆነ ከዚህ መረዳት እንችላለን። ከዛ በመቀጠል የምናገኘው አራተኛው ምንድን ነው? የእጅ ኃጢአት ነው። በዓይኗም ተመለከተች በእጇም ቀጠፈች ይለናል። ስለሆነ በእጅ በመቅጠፍ አራተኛውን የእጅ ኃጢአት የምንለውን ክፍል እንደሰራች እናያለን ማለት ነው። ይህም የእጅ ኃጢአት እንዴት ተሰራ ስንል በእጆቿ ቀጥፋ ከዛስ ምንድን ያደረገችው ይላል? በላችሁ። ስለሆነ እጃችን ከእንደዚህ አይነት የኃጢአት ትብብር ውስጥ ማውጣት መቻል አለብን ማለት ነው። እጃችንን መጠቀም ያለብን ቅዱሱን የሆነውን የእግዚአብሔርን
ቃል የምናነብበት መጽሐፍ ቅዱስን አንስተን የምንይዝበት የምንገልጥበት መሆን እንጂ እንደዚህ አይነት የክፋት ስራዎችን የክፋት ኃጢአቶችን የምናደርግበት መሆን መቻል የለበትም። ምጽዋትን የምናደርግበት የእግዚአብሔርን መባ የምናወጣበት ስጦታውን የምንመልስበት የምንሰጥበት መሆን እንጂ ያለበት እንደዚህ አይነት ኃጢአቶች ላይ እየገባን በእጃችን ብዙ አይነት አሁን ላይ እንግዲህ እነዚህ መዘርዘር ነው ድካም ነው የሚሆነው። ምክንያቱም በእጃችን ብዙ የምንሰራቸው ብዙ ኃጢአቶች አሉ ተያይዘው የሚነሱ ማለት ነው። አሁን ለምሳሌ ወንጀሎች የሚሰሩት የተለያዩ አይነት ድርጊቶች የሚፈጸሙት አብዛኛውም ደግሞ ምናልባት ንስሐ ስንገባ ደግሞ በደንብ የምናያቸው ይሆናል በንስሐ ትምህርቶቻችን ላይ በዚህ ወቅት የምናነሳው አብዛኛው ኃጢአቶቻችን የሚያያዙት ከእጃችንም ጭምር ስለሆነ ማለት ነው። ስለዛ እጃችንን እግዚአብሔር እንደፈጠረለት ለዓላማው መጠቀም መልካም ነገሮችን ለማድረግ መጠቀም መቻል ይኖርብናል ማለት ነው። ስለሆነ እናታችን ቅድስት ሔዋን ያንን ዕፀ በለስ ቀጠፈች። ከዛም በመቀጠል ምን አደረገች ይላል? ተመገበች። ስለዛ መጨረሻና አምስተኛ ላይ የምናገኘው ክፍል ምንድነው ማለት ነው? የመመገብ ወይም ደግሞ የአፍ ወይም የአንደበት ኃጢአት የምንለውን እናገኛለን ማለት ነው። የአንደበት ኃጢአት የምንለው ደግሞ ከአንደበታችን የሚወጣው ቃላቶች ናቸው ማለት ነው። እኚህ ቃላቶች ምን አይነት ቃላቶች ናቸው? እንደ ቤተ ክርስቲያናችን አስተምህሮ ሰዎችን የሚጠግኑ ሰዎችን ወደ እግዚአብሔር የሚያቀርቡ ናቸው ወይስ ደግሞ ከእግዚአብሔር ፈጽሞ የሚያርቁ ወደ ኃጢአት መንገድ የሚልኩ ናቸው የሚለውን ነገር ልንጠነቀቅ እንደሚገባ በዚሁ አጋጣሚ እናያለን። አያይዘን መሰረታችን የሆነችው እናታችን ቅድስት ሔዋንን ስናይ ወደ አፏ ማስገባቷ ብቻ ሳይሆን ዕፀ በለሱን እንደ አንድ ኃጢአት የተቆጠረው ከአፏን ባወጣችው ቃል አባታችንን አዳምን ናና እንብላ እንደፈጠረን አምላክ እንሁን ብላ ሀሳብ ስታቀርብለት በአንደበቷ ነበር። ስለሆነ የመናገራችን ኃጢአትም እዚህ ጋር ትልቅ ኃላፊነት ወይም ደግሞ ትልቅ ይዘት እንዳለው በደንብ መረዳት ይኖርብናል ማለት ነው። ስለሆነ ከአንደበታችን ስለሚወጣው እያንዳንዱ ቃል ጥንቃቄ ልናደርግ እንደሚያሻ እንረዳለን። አሁን በዚህ ባለንበት ዘመን እንደው እንደ ቀልድ ብዙ የሚነሱ ሀሳቦች አሉ። እንደው እኔ እኮ ከተናገርኩ በኋላ እንደው ሆዴ ባዶ ነው እኮ ይላሉ ብዙ ሰዎች። ነገር ግን እንደው እውነት እንነጋገር ከተባለ መሳሪያም ከተተኮሰ በኋላ እኮ ባዶ ነው አይደል? ከዛ ውስጥ የሚወጣው ጥይት ግን ሰዎች ላይ ሄዶ ጉዳትን ሲያደርስ እንመለከታለን። ስለሆነ እኛ ከአፋችን የሚወጣው ቃል ለእኛ ምንም መስሎ ላይታየን ይችላል። ነገር ግን ያቺ የወጣችው ቃል ልክ እንደ ጥይቱ ሰው ላይ ምን አይነት ጉዳት ሊያደርስ እንደሚችል ስለማናቅ በምንናገራት እያንዳንዷ ንግግራችን ጥንቃቄ የተሞላው መሆኑን ልናስተውል ይገባል ማለት ነው። ስለሆነም እነኚህ አምስቶችን የእናታችን የቅድስት ሔዋን ችንካራት ብለን የምናነሳቸው እነዚህ ሲሆኑ እነዚህንም እንግዲህ በመጨረሻው በጌታችን በመድኃኒታችን በኢየሱስ ክርስቶስ በተከፈለልን የደም ዋጋ ከእንደዚህ አይነት ኃጢአት እንደነጻች እና ሁላችንም በደሙ ንጽህናን እንዳገኘን ከኃጢአት እንደጸዳን የምናስተውልበት ነው። ይህን ታሪክ በነገራችን ላይ በሰፊው ራሱን የቻለ ትልቅ ታሪክ ነው። በሌላ የትምህርት ክፍለ ጊዜያችን ደግሞ ከሌሎች በደንብ አስፍተው እና አምልተው ከሚያዩ መምህራኖች ጋር በደንብ አድርገን ለማየት እንሞክራለን በሌላ ክፍለ ጊዜ። ሁለተኛ ላይ የምናነሳው ሀሳብ እንግዲህ ስለ ጾም ይሄን ያክል ከተነጋገርን ስለ ሐዋርያት ጾም የምንመለከት ይሆናል ማለት ነው። እንግዲህ ይህ የሐዋርያት ጾም የምንለው ደግሞ እንዴት ተመሰረተ ብለን ስናይ ስለ ሁለት ተያያዥ ምክንያቶች ይህ ጾም እንደተመሰረተ እናስተውላለን። እንግዲህ ይህ ጾም ከዚህ ጾም በፊት ያለው አንድ ታሪክ ምንድን ነው? ከዚህም በፊት እንደተማማር ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ባረገ በ10ኛው ቀን መንፈስ ቅዱስ እንደተላከላቸው ከዚህ በፊት በነበረ የትምህርታችን ርዕስ ላይ ለማየት ሞክረናል። ካላያችሁትም ደግሞ ወደኋላ ተመልሳችሁ መመልከት እንዳትረሱ። መንፈስ ቅዱስ ከተላከላቸው በኋላ የጾሙት ጾም ነው። እንግዲህ ይህ ጾም ከመጽሐፍ ቅዱሳዊ ማስረጃ አንጻር እንዴት ተመሰረተ የሚለውን ስናይ በዚህ በመጽሐፍ ቅዱሳችን በማቴዎስ ወንጌል ምዕራፍ 9 ከቁጥር 15 ላይ ጀምረን ከቁጥር 14 ጀምሮ እንደምናየው ፈሪሳውያኖች ጌታችን መድኃኒታችን ኢየሱስ ክርስቶስን እንዲህ ሲሉ ይጠይቁታል። ደቀ መዛሙርቱ
ያንተ ደቀ መዛሙርቶች አይጦሙም፣ ለምንድን ነው የማይጦሙት ብለው ይጠይቁታል። ጌታችን ኢየሱስ ክርስቶስም እንደዚህ ብሎ ይመልስላቸዋል። ሚዜዎቹ ሙሽራው ከእነርሱ ጋር እያለ ሊያዝኑ ይችላሉን ሲል መልሶ ይጠይቃቸዋል። ከዛም አስከትሎ ነገር ግን ሙሽራው ከእነርሱ የሚወሰድበት ወራት ይመጣል፣ ያን ጊዜ ምን ይላሉ አለ? ይጾማሉ። ያን ጊዜ ይጾማሉ። ስለሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ ከነሱ ሲለይ ጾምን እንደሚጀምሩ በዚሁ የጾም ምክንያት ይሄ እንደሆነ በዚሁ አያይዘን ማየት እንችላለን ማለት ነው። ስለሆነም እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ባረገ በ10ኛው ቀን መንፈስ ቅዱስን እንደላከላቸው አጽናኝ የሆነን መንፈስ ቅዱስ እንደላከላቸው ምናይ ይሆናል። ስለሆነም እኚህ ሐዋርያት እሱ ባረገ በተለያቸው በ10ኛው ቀን ጀምሮ ጾማቸውን እንደጀመሩ የምናይ ይሆናል ማለት ነው። ስለሆነም ይህ ሁለተኛው አያይዘን የምናነሳው የጾማቸው ምክንያት ምንድን ነው የሚለውን ነገር ስናይ ከማንኛውም አገልግሎት በፊት ወደ ማንኛውም ተልእኮ በተለይ ደግሞ ወደ መንፈሳዊ አገልግሎት ከመግባታችን በፊት በመጾም ራሳችንን ዝግጁ ማድረግ፣ ወደ እግዚአብሔር ማቅረብ፣ እግዚአብሔርን መጠየቅ እንዳለብን ከሐዋርያቱ የምንረዳ የምንማር ይሆናል ማለት ነው። ስለዛ ጾማችን የአገልግሎታችን መጀመሪያ መሆን ይችላል፣ መሆንም አለበት። ከብዙ ዓለማዊ ሀሳቦች ከብዙ ዓለማዊ ድርጊቶች ተከልክለን ከዛ በኋላ በደንብ በጥሞና ከእግዚአብሔር ጋር በመነጋገር ወደ አገልግሎቶች መግባት እንዳለብን ከሐዋርያት እንረዳለን። እንግዲህ የዚህ ጾም መሰረቱን በዚህ መልኩ ካየንና ከተረዳ ከዚህ በቀጠል የምናየው ምንድን ነው ማለት ነው? እኛ ምዕመናንስ ይህንን ጾም ለምን እንጾማለን የሚለውን ነገሮች እናነሳና እንጨርሳለን። እንግዲህ ለምን እንጾማለን ብለን ስንጠይቅ የመጀመሪያው ያው ሁሉም ጾሞች እንደሚታወቁት የበረከት ጾሞች ናቸው። በረከትን ለማግኘት ከእግዚአብሔር በረከትን ለማግኘት የምንጾመው ጾም እንደሆነ ይታወቃል። ነገር ግን ከዚህ ጋር ተያይዘዋል ብዙ ጊዜ የሚነሱ ሀሳቦች አሉ አይደል? ይህ የሰኔ ጾም የምንለው ወይም ይህ የሐዋርያት ጾም የእኛ የምዕመናን ሳይሆን እንደው ውስጥ የካህናቱ እንደው ለቤተ ክርስቲያን ቅርብ የሆኑ ሰዎች ብቻ የሚጾሙት አድርገን እናስባለን። ነገር ግን ይሄ ፍጹም የተሳሳተ ሀሳብ እንደሆነ ከዚሁ መረዳት እንችላለን ማለት ነው። ስለሆነ ወደ የትኛውም መንፈሳዊ አገልግሎት ከመግባታችን በፊት ወደ ተለያዩ የመንፈሳዊ ተግባራቶች ከመግባታችን በፊት ልንጾምና ልንጸልይ እንደሚገባ ከቅዱሳን ሐዋርያቶች እንማራለን ማለት ነው። እንግዲህ ይህ የጾም ወቅት የበረከት ጾም እንዲሆንልን ወደ እግዚአብሔር የምንቀርብበት በአንድ ሀሳብ በአንድ ልብ ሆነን እግዚአብሔርን የምናምንበት የምናመልክበት ጾም ይሆንልን ዘንድ የእግዚአብሔር አምላካችን ፍቃድ ይሁንልን። ይህንንም አገልግሎት እንግዲህ ሰብስክራይብ፣ ላይክ እያደረጋችሁ ታበረታቱ ዘንድ በአክብሮት ቃል ጠይቃችኋለሁ። የተለያዩ ሀሳቦች፣ አስተያየቶች ደግሞ ካላችሁ በኮመንት ሴክሽናችን ላይ ብታስቀምጡልን ይደርሰናል፣ እኛም የምንቀበል ይሆናል። የዛሬው የትምህርታችን መርሃ ግብር በዚሁ ይጠቃለላል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።